ሰላም ሰላም ውድ ተመልካቾች አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ዛሬ ማታ የብልጽግናው ኃይል በተለይ አብዛኛው ተሳታፊዎች የኦዴድ ሰዎች የሆኑ እንግዲህ በቤተ መንግስት ሚስጥራዊ ስብሰባ አድርገዋል። ይህ ስብሰባ ምንድነው? ጎጃም ላይ እየተደረገ ያለው ዘመቻ ተጠናክሮ ቀጥሎ አመራሮችን ነጥሎ መምታት መቻል አለብን የሚል ነው። ለዚህም ከ5 በላይ ድሮኖች እና ጀቶችም ሜካናይዝድ 2 ሜካናይዝድ ክፍለ ጦሮች ከምስራቅና ከምዕራብ እዝ የተውጣጡ ሜካናይዝድ ክፍለ ጦሮች እንግዲህ እንዲዘጋጁ ተወስኗል። እነዚህ የሚመሩት ራሱን በቻለ በኦዴድ ሰዎች ነው። ራሱን የቻለ የኦዴድ ሰዎች ስምሪት እንዲሰጡ በአየር ኃይል በኩል የሚደረጉትን ዘመቻዎች ይልማ መርዳሳ የሚመራው ግብረ ኃይል በመከላከያ በኩል የሚደረጉ ግብረ ኃይሎች በዘመቻዎች ደግሞ በራሱ በብርሃኑ ጁላና በአብይ አህመድ ኢንሳንም ጨምሮ ደህንነቱን ፌዴራል ፖሊሱን ያዋቀረ ቲም እንዲዘጋጅ ተወስኗል። እነዚህ ቲሞች እንዴት ነው የተወሰኑ ነው እንዲዘጋጁና ዝግጁ እንዲሆኑ የተደረጉት ሲባል እና አበባው ታደሰን እነ ጀነራል ማመር ተሰማን ያገለለ ነው። በተለይ አሁን ማመር ተሰማና ጀነራል አበባው ምን ናቸው ስትል አማራን በመጨፍጨፍ አማራ ሆኖ አማራን እየጨፈጨፉ እያለ እምነት እንኳን የተነፈጋቸው ናቸው። ስለዚህ እነሱን ያገለለ እነ ተመስገን ጥሩነህ ብቻ ከኢንሳው ያለበት እነ ሬድዋን ያሉበት ግን አብዛኛው ግን የኦዴድ ሰዎች ናቸው። ይህንን የአማራ ክልል ብልጽግናንን የሚሉት እነ አረጋ ከበደ እንኳን አያውቁትም። የአማራ ፖሊስ ኮሚሽን አያውቀውም። የአማራ አርማ ብተና እና ሚሊሻ ጽፈት ቤት አያውቁም። ስለዚህ ይሄ ዛሬ ማታ በአብይ አህመድ መሪነት እነ ሽመልስ አብዲሳ ጥናት አድርገው ሪፖርት ባደረጉት መሰረት እንግዲህ የተዘጋጀ ነው ይሄ ግብረ ኃይል እንዲዘጋጅ የተደረገው። ስለዚህ ይሄ ማለት አማራን ለአንዴና ለመጨረሻ ጊዜ ለማጥፋት የተነሱበት ነው። የፋኖ አመራሮችን በተለይ ጎጃም አካባቢ ያሉ አመራሮችን አሁን ጎጃም አካባቢ በሚዲያ የወሰዱትን ብልጫ መጠቀም አለብን፣ ህዝቡንም ማስነሳት አለብን ብለው የጀመሩት ነው። ስለዚህ ይህንን ለመጀመር እንዲረዳቸው በአማራ ከተሞች በአድማ ብተናና በሚሊሻ በመከላከያ የታጀበ ሰላማዊ ሰልፍ የብልጽግና ድጋፍ በማስመሰል ምርጫ መካሄድ አለበት የሚል መደረግ አለበት የሚል ድጋፍ የመስጠት ሁኔታ የታየበት እንግዲህ በአማራ ከተሞች በአንዳንድ በአማራ ከተሞች ተደርጓል። በእንጅባራ በኮሶብር ተደርጓል። ለምሳሌ በባህር ዳር ተደርጓል። ብዙም ባይሆንም ግን ወዲያው ነው የተቋረጠው የባህር ዳሩ። በጎንደር ተደርጓል። ስለዚህ ይህ ነገር ምንድነው ስትሉ የመጨረሻ ሚሉትን ዘመቻ ይሄ አሁን የወሰዱት ሚስጥራዊ ስብሰባ ብለው እንግዲህ ሚስጥሩ ወጥቶባቸዋል። ነገር ግን እነ ማመር ተሰማንና ጀነራል አበባውን የመሰሉ ሌሎችም የአማራን ብቻ አይደለም በርካታ የደቡብ ተወላጆች ጀነራሎች እና የአፋር ጀነራሎች አፋር የሆኑ ጀነራሎች እንግዲህ የተገለሉበት ዘመቻ ነው ይሄ። ምክንያቱም በአፋር በኩል ምንድነው ስትሉ አሁን ከነ ታደሰን ለማግባባት እየሞከሩ ነው። አልሆነላቸውም እንጂ ማለት ነው። ስለዚህ የትግራዩንና የኤርትራውን ለጊዜው ጋፕ አድርገን አሁን የአማራውን የፋኖን ጉዳይ እንጨርስ ብለው የመጨረሻ ያሉትን ዘመቻ ለመክፈት ተዘጋጅተዋልና አመራሮቻችን ስብሰባ ብትቀንሱ ቢያንስ በሚስጥር ብትገናኙ እናንተ ስትሰባሰቡ ከሚዲያ አካላት ለአማራ እንቆረቆራለን ከሚሉት የሚዲያ አካላት ውጭ ከነሱ እውቅና ውጭ ብታደርጉ መልካም ነው ብዬ አስባለሁ።